ጤና ይስጥልን እንደምን አላችሁ እንደምን ከረማችሁ ሁላችሁንም ባላችሁበት ሰላሙን ጤናን ዘውትር እንደምናደርሳችሁ ዛሬም እናደርሳችኋለን። ዛሬም በርካታ ጉዳዮችን እናነሳለን። ከምናነሳቸው ጉዳዮች መካከል የጦርነት አካሄዶች ከወዲሁ በኢትዮጵያ መንግስት በኩል እየቀረቡ ይገኛሉ። ሌላ ጦርነት ከኤርትራ ጋር ለመክፈት ያቀዱት አላማ ልክ ሞኝ እንደሚያደርገው አንድ ሞኝ ሰው የያዘውን አይለቅም እንደሚባለው በእንደዛ አይነት ሁኔታ እየሄዱ ነው። በሌላ በኩል እነዚህ የመከላከያ ሰራዊቱ አዛዦች እስካሁን ድረስ ከኤርትራ ጋር የሚደረገውን ጦርነት በተመለከተ በተደጋጋሚ እምቢ እያሉና በጦርነት ሌላ ጦርነት ውስጥ ነው ያለነው፣ ይሄንን መላ ሳናበጅለት ሌላ ድንበር ተሻግረን የምናደርገው ጦርነት ለእልቂትና ለውድመት ይዳርገናል፣ እባካችሁ ተው የሚሉም አልጠፉም። ታዲያ ኢትዮጵያ መንግስት አሁን ላይ ኤርትራ መንግስት ፋኖን እያስታጠቀ ይገኛል ብሎ ክስ ማቅረቡ ለምን ይመስላችኋል? ምንድነው ምክንያቱ? ከጀርባው ያለው ምስጢር ምንድነው የሚለውንም ሐሳብ እናያለን። በሌላ በኩል የኢትዮጵያ መንግስት ከተለያዩ አገሮች ጋር የወታደራዊ ስምምነቶችን ከዛምቢያ፣ ከሞሮኮ እንዲሁም ከሌሎች የአፍሪካ ሀገሮች ጋር በማድረግ ላይ ይገኛል። በአንድ ወቅት ላይ ዩጋንዳ ሄደው ከዩዌሪ ሙሴቬኒ ጋር የወታደራዊ ስምምነትን ለማድረግ ሞክረው ምን እንደተባሉና ሌሎች ሀሳቦችንም ያካተተ ፕሮግራሞችን አጠናክረን በአንድነት እናቀርብላችኋለን። ውድ አድማጭ ተከታታዮቻችን በድጋሚ እንደምን አላችሁ? እንደምን ከርማችኋል? አሁን በቀጥታ ወደ ፕሮግራሙ እናሳልፋችኋለን። እባካችሁን የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። አሁን በቀጥታ ወደ ፕሮግራሙ ተመልሰን መተናል። ውድ አድማጭ ተከታታዮቻችን የዘፈን ዳርዳሩ እስክስታ ነው ይባላል። የአገሬ ሰው እንደዛ ነው የሚለው። የዘፈን ዳርዳሩ እስክስታ ነው። ሆይ ለምንድን ነው እንደዚህ የሚባለው? አንድን ነገር በተደጋጋሚ ይህን ነገር እንናገረዋለን። በሰለጠነ መንገድ አይንን በመጨፈን ሳይሆን እንደዚሁ በቃ እንደ ሞኝ ዝም ብሎ አንድን ነገር ይዞ ችክ ማለት አያስፈልግም። አሁን ያለነው ዘመን ኤአይ አርቲፊሻል ኢንተለጀንስ ዘመን ላይ ነው ያለነው። ስልጣኔ ጫፍ ላይ ነን። በዚህ በሰለጠነ ወቅት ላይ በዚህ በሰለጠነ ዓለም ላይ የኋላ ተመልሰው ጦርነት ማካሄዱ ለአንድ ሀገር ይበጃታል ወይ? ለአንድ ሀገር የሚበጀው ምንድን ነው? መንግስት ምንድን ነው ማድረግ ያለበት? አገሪቷን በየትኛው አካሄድ ነው መምራት የሚችለው የሚለውን ማጤን ከመንግስት ይጠበቃል። የብልጽግና አመራሮች ግን እንደ ግመል ወደ ኋላ እየሸኑ ነው። ወደ ኋላ እየተመለሱ የኢትዮጵያን ጥንት መልሳለን፣ የኢትዮጵያን ጥንታዊት ኢትዮጵያን በዛን ዘመን ላይ የነበረው ስልጣኔ ከዛሬ ስልጣኔ ጋር ለማዋቀር በምንስ አይነት ሁኔታ ነው የሚያቻችሉት? ያራሱ ግራም ያጋባ ነው። ያኔ ዶርማንሲ ዘመን ላይ ያኔ ህዝብ ያልሰለጠነበት ያልነቃበት ዘመን ላይ ወደ ኋላ ኢትዮጵያን መመለስ ማለት ምን የሚሉት አካሄድ ነው? በቅጡ ያልተረዱት የኢትዮጵያን ምንነት እንኳን የሚያውቁ አይመስሉም። ኢትዮጵያ ዛሬ እንዴት እዚህ ላይ ደረሰች? የስልጣኔ ዘመን ላይ በምንስ አይነት ሁኔታ ተረማምዳ ነው እዚህ ላይ ደረሰችው? ከጥንት ጀምሮ ጦርነት ሲካሄድባት የነበረች ሀገር ኢትዮጵያ በቅኝ ገዢዎች አልገዛም ብላ መስዋዕት ከፍላ ልጆቿን ሰውታ ስንቶች ጀግኖች አልቀው ደማቸው ፈሶ አጥንታቸው ዛሬ ቢኖር ይናገር ነበር። በእንደዛ አይነት ሁኔታ ነው ኢትዮጵያ በጦርነት ከዚህ ጦርነት ስትላቀቅ ሌላ
ጦርነት አበቃ ስንል እንደገና ሌላ ጦርነት፣ መንግስታት በተቀያየሩ ቁጥር ጦርነት ይካሄዳል። ወይ ከጎረቤት ሀገር ጋር ይካሄዳል፣ አሊያ ደግሞ የውስጥ አሁን እንደምናየው በውስጥ በክልል መካከልና በፌዴራል መንግስት አገሪቷን በሚያስተዳድረው አለ ከሚባለው መንግስት ጋር የክልል መንግስት ደግሞ ጦርነት ውስጥ ገብቷል። በእንደዚህ አይነት ሁኔታ ኢትዮጵያ ዛሬ እዚህ ላይ ደርሳለች። የትኛው መንግስት ይሁን ኢትዮጵያ ጦርነት በቃሽ ከእንግዲህ እረፍት ያስፈልግሻል የሚላት መንግስት የትኛው ይሆን? ዊ ዊል ሲ አብረን የምናየው እሱ ይሆናል። አሁን ግን የአብይ መንግስት አመጣጡ ላይ ጥሩ ሰው መስሎ ለአገሪቷ የሚያስብ መስሎ አገሪቷን የሚያሻግራት አይነት ሰው መስሎ ነው የቀረበው። የኢትዮጵያ ህዝብም የተቀበለው እያደር ግን ሐሳቡን እየቀየረና ትክክለኛ ማንነቱን ግልጽ እያወጣ የመጣበት አካሄድ ዛሬ ላይ እያየን መተናል። ኢትዮጵያ ምድረ በዳ ሊያረጋት ያሰበና ከዜጎች ግድያ፣ መፈናቀል፣ የዜጎች መሞት፣ በየሜዳው መራብ፣ ከቤት ንብረታቸው መሰደድን በቁብ አይቆጥሩትም የብልጽግና አመራሮች። አንዳቸውም ግን ከአንዳቸው የሚሻሉ አይደሉም። ዛሬ ላይ ያሉት ሁሉም ለሆዳቸው ለከርሳቸው የተገዙ እነሱ በልተው ከጠገቡ ሌላውን የማያስታውሱ ባለስልጣናት ሆነዋል። አንዱ መክሮ መመለስ የማይችልበት ዘመን ላይ ነው የደረስነው። አሁን 26 ስንት ነው የተባለው? በርካታ ብሮችን ከአይኤምኤፍ ከዓለም ባንክ በእርዳታ መልክ ሊቀበሉ ነው። ያንን ምንድን ነው ያሉት? የኢትዮጵያን ድሃ ልናግዝበት ነው። የኢትዮጵያን በከተማ ውስጥ የሚገኙትን ድሃዎች ራሳቸው መርዳት ያቃታቸው ለወጣቶች ስራ አይ የብልጽግና ሹፈት፣ እውነቴን ነው የምላቸው፣ የብልጽግና ሹፈት ይቀጥላል። የኢትዮጵያ ህዝብ አሽቀንጥሮ እስከሚጥለው ድረስ ይቀጥላል። ድራማው፣ ትራጀዲው፣ ግድያው፣ መፈናቀሉ ኮንቲኒው ይቀጥላል። ይህን ሁሉ ብር አሁን የተቀበለውን የከተማ ድሆችን እረዳበታለሁ፣ ለወጣቶች ስራ ከፍትበታለሁ፣ ወጣቶች ስራ እንዲያገኙ አደርጋለሁ ብሎ የተቀበለውን ገንዘብ በቀጥታ በጦር መሳሪያ ላይ እንደሚውል እርግጠኞች ነን። ጦር መሳሪያ ይገዛበታል። ወጣቶችን ለማደራጀት የተባለው ወጣቶችን ለመጨረስ ገንዘቡ ይውላል። እነዚህ ወይ አበዳሪዎች ወይ ደግሞ እርዳታ የሚሰጡት በአገሪቱ ጦርነት የተንሰራፋበት ሁኔታ እያለ ከኤርትራ ጋር ሌላ ጦርነት ለመክፈት ሽርጉድ ላይ እያሉ መሆናቸውን እያወቀ የዓለም አቀፉ ማህበረሰብ ለምንድን ነው ድጎማ የሚያደርግላቸው? እኮ ነው ግራ የሚያጋባው። ብድርስ ቢሆን ለምን ይሰጣቸዋል? ይህ መንግስት አምባገነን መሆኑን የኢትዮጵያ መንግስት አምባገነናዊ አስተዳደር ዜን እየተከተለ መሆኑን የዓለም አቀፉ ማህበረሰብ ጠንቅቆ ያውቀዋል። ጠንቅቆ እያወቀ ግን እርዳታም ይሰጡታል። ሌሎች መሳሪያ የሚሸጡትን መሳሪያ ይሸጡላቸዋል። ድሮን ያቀብሏቸዋል። የኢትዮጵያ ህዝብ ይጨፈጨፈበታል። በኢትዮጵያ ህዝብ ስም ነው ግን ብድሩ ወይ ደግሞ ገንዘቡ እርዳታው እየተሰጠ ያለው። ለህዝብ ምንም የሚደርሰው የለም። ህዝብ በስቃይ በሮሮ ውስጥ ነው ያለው። ህዝብ ተርቦ ሜዳ ላይ ወድቋል። የፕሪቶሪያ ሰላም ስምምነት ዛሬ ድረስ የተፈራረሙትን ተግባራዊ አላደረጉም። ከትግራይ የተፈናቀሉት እስካሁን ድረስ በበረንዳ ላይ ነው ያሉት፣ ውጪ ነው ያሉት። እንደ ማንኛውም ኢትዮጵያዊ ከቤት ንብረታቸው ውስጥ የነበሩ ሰዎች ናቸው ተፈናቅለው ዛሬ ላይ የአብይ አህመድ የብልጽግና ፓርቲ አመራሮች በወሰዱት እርምጃ ጦርነት ከፍተው ትግራይ ላይ ዛሬ ድረስ ህዝቡ እየማቀቀ ይገኛል። ለዛ ህዝብ እንኳን ያንን እርዳታ
እስቲ ለአፋቸው እንኳን ቢሆን ለዛ ህዝብ እናውላለን ማለት እንኳን ያባት ነው። ለዛ ህዝብ እንኳን እናውላለን አላሉ። ከተማ ውስጥ ላለው ወጣቶች ስራ ፈጠራ እንዲፈጥሩ ገንዘቡ ድጎማ ይደረጋል ነው የተባለው። ለድሃዎችን እየረዳ ያለው አዲስ አበባ ውስጥ እንደምናውቀው እነዛ ከውጪ ያገኙትን አሰባስበው በመልእክተኛው የሚሰጠው ገንዘብ ነው ዛሬ ድረስ ድሃዎች እየተረዱ ያሉት። ድሃ ስንት በረንዳ ላይ እየወደቀ የሚበላው የሚጠጣው አጥቶ ስራ አጥቶ ሲንከራተት በየሜዳው እዚቹ አዲስ አበባ ከተማ ውስጥ እያየን እየታዘብን እንገኛለን። እነሱ ግን የኮሪደር ልማት ላይ ናቸው። ዛሬም ከዛ አልተላቀቁም። ዛሬም ቤተ መንግስትን ወርቅ ከማስመሰል እነሱ አራቁም። በብልጭልጭ የሚያምኑ የብልጽግና አመራሮች ዛሬ ድረስ ኢትዮጵያን ለመግደል ኢትዮጵያን ምድረ በዳ ለማድረግ ቆርጠው ተነስተዋል። እነሱን የሚፋለማቸውን አይፈልጉም። በሰላማዊ መንገድ ስልጣንን ማስረከብ አይፈልጉም። ስልጣን ማስረከብ ማለት ለነሱ መርዝ ነው፣ ያማቸዋል፣ አይፈልጉም። ስለዚህ የኢትዮጵያን ህዝብ እያታለሉና ውሸት እየነገሩት በኢትዮጵያ ህዝብ ስም ገንዘብ እየተበደሩና ገንዘብ እየወሰዱ ህዝብን ይጨርሱበታል። በህዝብ ላይ ተመልሰው የጥይት ሩምታ ያወርዱበታል። በየመንገዱ ይገደላል ሰው፣ በየመንገዱ ሰው ይራባል፣ ከቤት ንብረቱ ይፈናቀላል። በዚህ ሁኔታ ውስጥ እያለን ነው የብልጽግና መንግስት ዛሬ ድረስ ኢትዮጵያን ሊያሻግራትና እንደ ህልሙ ኢትዮጵያን ሊያሻግራትና ምርጫ አድርጎ እንደገና በ2030 ሊያስመርቀው ያሰበውን ትልቁን አየር ማረፊያ ሊሰራልን ያሰበው የኢትዮጵያ መንግስት ግራ ቀኙን መመልከት ያቃተው ልክ እንደ ባለጋሪ ወደፊት ብቻ የሚጓዝ ለሆዳቸው የተገዙ እዛ ቤተ መንግስት ውስጥ የተሰራሰሩት ሁሉም ባለስልጣናት ሌቦች፣ ገዳዮች፣ በሰው ደም እጅ የሚታጠቡ፣ በሰው ደም የሚሳለቁ፣ በሰው ሞት የሚሳለቁ በዛች ምድር የተፈጠሩ አይመስሉ። እነዛ ባለስልጣናት ከሌላ ፕላኔት የመጡ ነው። ራሳቸውን በእንደዛ አይነት ሁኔታ ነው ራሳቸውን የሚያዩት። ለሚሞተው ጉዳይ የላቸውም። ከቤት ንብረቱ ለሚፈናቀለው ምንም ጉዳይ የላቸው። ለሚራበው ጉዳይ የላቸው። እነሱ ብቻ ሆዳቸው ከሞላላቸውና በዛች ደሴት ላይ የሚፈልጉትን ካገኙ ምንም የቀረ ነገር የለም። ኢትዮጵያ ጥጋብ ላይ ነች። አሁን ኢትዮጵያ የኢኮኖሚዋ ሁኔታን ጠቅላይ ሚኒስቴሩ በተደጋጋሚ ሲናገሩ ኢኮኖሚያው በጣም አድጓል ብለዋል። ታዲያ ኢኮኖሚያዋ ያደገ አገር በኢኮኖሚ ያደገች አገር ለምን እርዳታ ትቀበላለች? በከተማ ውስጥ ያሉ ወጣቶችና አዛውንቶችንና ስራ አጥ የሆኑትን ስራ ለመፍጠርና እነሱን ለመደገፍ ተብሎ ስለምን ገንዘብ ይወሰዳል? ኢትዮጵያ እያደገች ከሆነ እና በእንደዚህ አይነት ሁኔታ እያታለሉ ከውጪዎቹ ከዌስተርኖቹ ገንዘብ ብድርና ድጎማን ይቀበላሉ። ገሚሱን ካዝናቸው ውስጥ ያደርጉታል። ገሚሱን ደግሞ መሳሪያ ገዝተው ህዝብ ይፈጁበታል። በእንደዚህ አይነት ሁኔታ ነው የብልጽግና መንግስት አሻግራቸዋለሁ ብሎ አሁን ድረስ ኢትዮጵያ እኮ እንደዚህ ከ2018 ጀምሮ እኮ ኢትዮጵያ አንድም ቀን አይታው የማታውቅ አበሳ ውስጥ ነው የገባችው። ኢትዮጵያ ዛሬ የገባችበት ማጥ የዛሬ 100 ዓመት ሌላ መንግስት እንኳን ቢመጣ ከዚህ ሊያላቅቃት አይችልም። በመለስ ዜናዊ ጊዜ የተገነቡት ተቋማት ሁሉ ዛሬ ወድመዋል። አንድ ተቋማትን ገንብተው አያውቁም። እነዚህ የብልጽግና ባለስልጣናት የኮሪደር ልማቱን ካልሆነ በስተቀር ቤተ መንግስቱን ከማስዋብ በስተቀር ምንም ለኢትዮጵያ የፈየዱት ነገር የለም። አሁንም ድረስ ለኢትዮጵያ እየፈየዱና ለኢትዮጵያ ህዝብ ጥሩ እያሰቡ እንደሆኑ ነው የሚናገሩት።
ሰው ግን እንደ ቅጠል እየረገፈ ነው። አማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ ቱሪስቶች ሳይቀሩ ይገደላሉ። ማን ገደላቸው? ባልታወቁ ሰዎች ተገደሉ ነው የሚባለው። መቼ ነው እነዚህ ያልታወቁ ሰዎች የሚታወቁት? ታውቀው ፍርድ ቤት ቀርበው ለሰሩት በደል የጥፋታቸውን የማያገኙት? ህግ የለም፣ ፍትህ የለም በአገሪቱ። ሞት በየቦታው በየበረንዳው ሞት አለ። በየእርምጃው ሞት አለ። በየእርምጃው ሬሳ ነው ያለው። ዛሬ በእንደዚህ አይነት ሁኔታ ነው ኢትዮጵያ ያለችው። በእንደዚህ አይነት ሁኔታ ያለችን አገር ደግመው ደጋግመው እድገቷን ይነግሩናል። ህዝብ የማይፈልገውን ነገር ሊሰሩ ያቅዳሉ። የአየር ማረፊያን ነው እንደ ህዝብ የሚበላው? እዛ አየር ማረፊያ ሊሰሩበት ያቀዱትን ቦታ ለምን ቤቶች ሰርተው ከቤት ንብረታቸው የተፈናቀሉትን ለምን እዛ ያሰፍሩ? መንግስት ቢሆኑ እውነት መንግስት ቢሆኑ ለህዝብ የተቆረቆሩና ለህዝብ የሚያስቡ ቢሆኑ ለምን ያንን አያረጉ? ለህዝብ የተቆረቆሩም አይደሉም። የህዝብ ሮሮ አይሰማቸው? የህዝብ የሚያቀርበው ሀሳብ ወይ ደግሞ ህዝብ የሚያሰማው ተጎልቻለሁ፣ ከቤት ንብረቴ ተፈናቅያለሁ፣ እየሞትኩ ነው፣ እየተገደልኩ ነው ብሎ ህዝብ የሚያሰማውን ሮሮ አይቀበሉም፣ መስማትም አይፈልጉም። ዝም በል ጥሩ ሁኔታ ላይ ነው ያለኸው። በየትኛውም እኮ መንግስት እኮ ጦርነት ሲካሄድ ነው እዚህ የደረስነው ነው ያለው በቀደም ለታ ጠቅላይ ሚኒስቴሩ። ጦርነት ሲካሄድ ነው። ኢትዮጵያ ከጦርነት አርፋ መች ታውቃለች? ስለዚህ ኮንቲኒው ጦርነቱ ይቀጥላል። ዝም ብላችሁ አርፋችሁ ቁጭ በሉ። የሞተው ይሞታል። እኛ ግን በሰላማዊ መንገድ በሰላም እኛ እንኖራለን ቤተ መንግስት ውስጥ እድሜያችንንም እያራዘምን እንኖራለን። እድሜ ማራዘም። ያ ሁሉ ገንዘብ የተሰበሰበው አሁን መሳሪያ ይገዛበታል። ታያላችሁ። መሳሪያ ከተገዛ በኋላ ደግሞ ያው እንደተያያዙት ህዝብን ይጨፈጭፉበታል። በአንድም መንግስት ያልተሰማ እኮ ድርጊት ነው በኢትዮጵያ መንግስት በብልጽግና አሁን ኢትዮጵያ ላይ እያደረገ ያለው የጭካኔ ጥግ፣ ገደብ የሌለው ግድያ፣ ገደብ የሌለው ህዝብን ከቤት ንብረት ማፈናቀል፣ በየቦታው ሰው መገደል፣ ይሄ ሁሉ በብልጽግና መንግስት ለመጀመሪያ ጊዜ ኢትዮጵያ እያየች ያለችው በዚህ በብልጽግና መንግስት ዘመን ነው። ከዛ በፊት እኮ በኢህአዴግ ወቅትም እንደዚህ እኮ ህዝብ የተማረረበት ወቅት አልነበረም። አንዳንድ ጊዜ እኮ ምንድን ነው ህዝብ እኮ ተማሮ ማለት ይሄ መንግስት አልሆነኝም፣ ዲሞክራሲ እያገኘው አይደለሁም ብሎ ታግሎ ጥሎ ሌላ መጣለት። ሌላ ከሱ የባሰ የተባባሰ ጅብ መጣላት። አጥንቷን ቆርጥሞ ስጋዋን በልቶ አላየሁም የሚል ጅብ ነው የመጣው። የኢትዮጵያ ህዝብ ዛሬ መከራ ላይ ነው ያለው። ዛሬ ስቃይ ላይ ነው ያለው። በቃሽ የሚላት ሰው ጠፍቷል። እና በእንደዚህ አይነት ሁኔታ ነው ያለው። ውድ አድማጭ ተከታታዮቻችን፣ ለማንኛውም አሁን እያደረጉ ያሉት እነዚህ መሳሪያዎች ተገዝተው ህዝብ ይጨፈጨፍበታል። የገንዘብ የተወሰደው በሌላ በኩል ከኤርትራ ጋር ጦርነት ለመክፈት ይህን ብድር ወስደዋል። ገንዘቡን መሳሪያ ነው የሚገዙበት። የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ተናግረዋል። እነዚህም ብሮች ከየት ነው የሚያመጡት? መሳሪያ እየገዙበት የራሳቸውን ህዝብ እየጨፈጨፉ ነው። እኔ የራሴን ህዝብ እየጨፈጨፍኩ አይደለሁም ነው ያለው። በእርግጣው በኤርትራ ውስጥ አንድ ተቃዋሚ ጫካ የገባ ተቃዋሚ ከኤርትራ መንግስት ጋር ጦርነት ውስጥ የገባ አንድም ተፋላሚ ወገን የለም። በኢትዮጵያ መንግስት በኩል ግን በኦሮሚያ ክልል አለ፣ በአማራ ክልል አለ፣ ትግራይ አለ። በአንዲት ሀገር ውስጥ ሶስት ተፋላሚ ወገኖች የሶስት ክልል ታጣቂዎች ናቸው ያሉት። ትግራዩ፣ የኦሮሚያውና የአማራው። ማን የወለደው ይሄንን? ማን ነው
ጎሪላ ፋይተር እንዲሆኑ ያደረጋቸው ብለን ብንጠይቅ ራሱ የብልጽግና መንግስት አካሄዱ በጣም የሚገርምና አካሄዱ በየቦታው ጦርነት ከፍቶ ኢትዮጵያን በጦርነት ማስተዳደር የሚቻል እየመሰለው እየሄደ ያለ መንግስት ነው። ይህንን መንግስት ነው ገሚሶቹ የኛ ንጉስ የኛ ምናምን የሚሉት። በየትኛው መንገድ ነው የኛ ንጉስ የሚያስብለው? ምንድነው ንግስናው? ምንድነው ለኢትዮጵያ ህዝብ ያደረገው? ይሄ ሰው ምንም ያደረገው ነገር የለም። ለማንኛውም አሁን እየተደረገ ያለው ምንድነው? ከተለያዩ ሀገሮች ጋር ከአፍሪካ ሀገሮች ጋር ከሞሮኮ ጋር ከሌሎችም ጋር የወታደራዊ ስምምነት እየተፈራረመ ነው ያለው። ይሄ ወታደራዊ ስምምነት ለምንድን ነው ያስፈልገው? አንድ መንግስት አገሪቷን ለማሳደግ የሚሄድ አገሪቷን ለማሳደግ የሚጥር ከሌላ ሀገር ጋር የወታደራዊ ስምምነት ነው እንደሚፈራረመው? የእድገት ጎዳና ላይ ነው እንጂ የሚፈራረመው ኢንፍራስትራክቸሮችን እንዴት እንገነባ እንዴት አብረን እንደግ በሚለው ነው እንጂ ያለ መንግስት የሚስማማው በወታደራዊ ሁሉም በወታደራዊ የሚያደርጋቸው ስምምነት ሁሉ የወታደራዊ ስምምነት የሌለበት ስምምነት የለም። ከአረብ ኤምሬት አገር እንኳን ከአረብ ኤምሬት ከዱባይ ጋር ራሱ የተደረገው የወታደራዊ ስምምነት ነው። ከኢራን ጋር ተደርጓል። ከተለያዩ ሀገሮች ጋር የወታደራዊ ስምምነቶችን የሚያደርጉበት ምክንያት ምንድን ነው? የኢትዮጵያ ህዝብ ችግሩ የወታደራዊ ስምምነት ነው እንዴ? ዛሬ ላይ ይሄ በልቶ አድሮ ማያቅ ህዝብ አንድ ጊዜ በልቶ ማድር ያቃተው የተሳነው ከቤት ንብረቱ እየተፈናቀለ ያለ ህዝብ እና ለማንኛውም እነዚህ ወታደራዊ ስምምነቶች ከኤርትራ ጋር ዳግም ሌላ ጦርነት ለመክፈት የታለመ ነው። አሁን የኤርትራን መንግስት ጥይት እያቀበለች ነው ለፋኖ እያሉ እየከሰሱ ነው። የዘፈን ዳርዳሩ እስክስታ ነው የምንለውም ይሄ ነው። ይህንን አሁን ለፋኖን እያስታጠቁ ነው በሚል ሀሳብ ለዓለም አቀፉ ማህበረሰብ አምፕሊፋይ ያርገው ነግሯቸው ከዛ በኋላ አይ ኤርትራ እኮ እንደዚህ በኢትዮጵያ የውስጥ ችግሯ ውስጥ ገብተው መሳሪያ በማስታጠቅና ጎሪላ ፋይተሮችን ኢትዮጵያ ላይ በማስታጠቅ ረገድ ሚና ተጫውተዋል በሚለው እንትን ላይ እንዲያውቁና ከዛ በኋላ ደግሞ ኢትዮጵያ ነፃ ነች፣ ስለዚህ ኤርትራ ባጠፋችው ጥፋት ነው ጦርነት የከፈተችው እንዲባልላት ነው። ያ ደግሞ አይሰራም። ያ ፊልም ተነክቶበታል። በትግራይ ወቅት ላይ የሰሜኑ እዝ ተጠቅቷል፣ ህግን ለማስከበር እርምጃን ወስዳለን ብለን ነው ጦርነት ውስጥ ሳንፈልግ የገባ ነው ብለው ነው ቃል በቃል የተናገሩት እራሳቸው የጀመሩትን ጦርነት። ምክንያቱም የትግራይ ክልል ታጣቂዎች የትግራይ ክልል ባለስልጣናት የቀድሞ ባለስልጣናት ለስልጣናችን አስጊ ናቸው፣ እነዚህ መጥፋት አለባቸው ተብሎ በማህይሞቹ በቤተ መንግስት ውስጥ ተመካክረው በማህይሞቹ የተነደፈ ንድፍ ነው ለኪሳራ ያበቃቸው። ጨረሷቸው። እስቲ የትግራይን ነባር ባለስልጣናት አልጨረሷቸውም። ሸሽተው አይደለ እንደ ደብረ ብርሃን ድረስ ደሴን አልፈው አዲስ አበባ ሊጠጉ ሲሉ የተመለሱት የትግራይ ባለስልጣናት የትግራይ ተዋጊዎች። የኤርትራ መንግስትም እኮ ብሏቸዋል፣ ፈሪ ናቸው፣ ከርስ ናቸው፣ ለወዳቸው የሚገዙ ናቸው ነው ያለው። አሁን ከኤርትራ ጋር ሌላ ጦርነት ለመክፈት ከትግራይ ጋር አሁን ከኤርትራ ጋር ሌላ ጦርነት እንከፍታለን ካሉ ፋኖና የኤርትራ መንግስት ጥምዶ መስርተዋል። ፋኖና የትግራይ ክልል መንግስት ጥምዶ መስርተዋል። ፋኖና የኦላ ድርጅት ጥምዶ ፈጥሯል። ከኤርትራ ጋር ደግሞ እነዚህ አካላት አንድ ሆነዋል። ገና እነሱ ኤርትራን ለመውጋት ሲነሱ ትግራይ ከዚህ ይነሳባቸዋል፣ ኦሮሚያ ከጀርባ ይወጋቸዋል፣ ፋኖ ከጎን ይወጋቸዋል። በእንደዛ አይነት ሁኔታ የስልጣናቸውን እድሜ የሚያበቃበትን ለማፋጠን እነሱ እየቸኮሉ ነው። ያ ጥሩ ነው፣ ለኛ እንዳውም ጥሩ ነው። ይቸኩሉ፣ ይሄዱበት። እኛ እሰየው፣ ሂዱበት፣ እስቲ እዩት፣ ሂዱና ሞክሩት። ኤርትራንም
የኢትዮጵያ ህዝብ አሰብን እየፈለገ አይደለምና እናንተ ሂዱበትና እስቲ ይሞክሩት። ከዛ በኋላ ዋጋቸውን ሲያገኙ ያርፉታል። እና ከኤርትራ ጋር ሌላ ጦርነት ለመክፈት ነው ከሞሮኮ ጋር ከተለያዩ ሀገሮች ጋር የወታደራዊ ስምምነቶችን እያጠናከሩ የሚገኙት። በኢትዮጵያ ህዝብ ስም የተበደሩት የሚቀበሉት ገንዘብ ደግሞ ህዝብን እንደጉማለን፣ ለወጣቶች ስራ እንፈልጋለን የሚባለው ነገር ውሸት ነው፣ ሐሰት ነው። መሳሪያ ሊገዛበት የታቀደና የታለመ ነው። በእንደዚህ አይነት ሁኔታ ነው አካሄዳቸውን ሳያስተካክሉ የጎረቤት ሀገርን ይከሳሉ። መሳሪያ ያዝን፣ አሁን ጥይቶችን ያዝን። ሁለት ተጠርጣሪዎችን ደግሞ ከ2023 ጀምሮ በአማራ ክልል ውስጥ በፌዴራል መንግስት ላይ የፌዴራል መንግስት ላይ መጥፎ ተግባራትን እየፈጸሙ እንዳሉና አገር ለመናድ ተግባራቸውን ደርሰንባቸው ይዘናቸዋል። ለምንድን ነው በቴሌቪዥን ጣቢያ ያላቀረቡት? ለምንድን ነው ለፍርድ ያላቀረቧቸው? እነማንስ ናቸው? ስማቸው ስለምን ነው የማይጠቀሰው? የውሸት ዜና ለኢትዮጵያ ህዝብ እየነገሩ ከኤርትራ ጋር ሌላ ጦርነት የማንወጣው ጦርነት ውስጥ ሊያስገቡን ነው። በሰላማዊና በሰለጠነ መንገድ መፈለግ የሚፈልጉትን ነገር ማግኘት እየቻሉ ለኤርትራ የአሰብን ወደብ ትተው ከጅቡቲ ጋር መጠቀም እየቻሉ የዓለም አቀፉ ማህበረሰብም ድጎማ እያደረገላቸው እየደገፋቸው በገንዘብ እነሱ ግን ጦርነት ነው የሚፈልጉት። ስትራቴጂያቸው ቁጭ ብለው እዛች ደሴት ላይ የሚነድፉት ንድፍ በየጊዜው እነዚህ ጀነራሎች ይናገራሉ። እኛ ጦርነት ሰልችቶናል፣ ግን ሁሌ ስብሰባ ስንጠራ በየትኛው መንገድ ጦርነቱን ማካሄድ እንደሚቻለን ነው የሚነገረን። በቀደም ለታ የኢትዮጵያ ካርታ የቀድሞው የኢትዮጵያ ካርታ ነው ለጀነራሎቹ የተሰጣቸው። የቀድሞው የኢትዮጵያ ካርታ ተሰጣቸው ማለት ደግሞ ኤርትራ ኢዝ ቢሎንግ ቱ ኢትዮጵያ እያሉ ነው። እሺ ኤርትራ ኢዝ ቢሎንግ ቱ ኢትዮጵያ ቀጥሉበታ። እኛ እንደዛ ነው የምንለው። እና ኤርትራን ዳግም ወደ ኢትዮጵያ ለመመለስ እና በአብይ ዘመን እንዲህ አይነት ተአምሮች ተሰሩ እንዲባሉና እንዲሞገስ ነው እሱ የሚፈልገው። አይታችሁ እንደሆነ በመለስ ዜናዊ የተሰሩትን ኢንፍራስትራክቸሮችና ግንባታዎችን ሁሉ ክደዋል። ዛሬ የአባይ ግድብን ራሱ በስሙ ለማስጠራት ነው የፈለገው ሰውየውን የግንባታውን መሐንዲስ ገሎ መለስ ዜናዊ ሞተዋል እና የራሱን ሐውልት ነው እዛ ላይ የተከለው። የኢንጂነሩስ ሐውልት ለምንድን ነው ያልተተከለው? ሁሉ ነገር በስሙ ለማስጠራት ነው የሚፈልገው። ኢትዮጵያን እንደዚህ ያዳሸቃት በኢትዮጵያ ላይ ጦርነት እየከፈተ አንዱን እንኳን በሰላማዊ መንገድ እልባት መስጠት አቅቶት ዛሬ ድረስ በቤተ መንግስቱ የሚሰበሰቡ ባለስልጣናት ሁሉ ስብሰባቸው በየትኛው መንገድ ነው ኤርትራን ወቅተን ኤርትራን ከኢትዮጵያ ጋር አሲሚሌሽን የምናረገው የምንደባልቃት? ያፈጀ ያረጀ አካሄድ። ሰው ጦርነት በሰለቸው ዘመን ላይ አንድም ሀገር ከአንድ ሀገር ጋር ጦርነት ማድረግ አይፈልግም። አሁን ኢትዮጵያ በዙሪያዎቿ በክልሎቹ ማለት በአፍሪካ ቀንድ አካባቢ ባሉት ሀገሮች ዛሬ ተጠልታለች። ከግብጽ ጋር አትዋደድም፣ ከሶማሊያ ጋር አትዋደድም፣ ከኤርትራ ጋር አትዋደድም። ጅቡቲ ራሷ አይወዳትም። በእንደዚህ አይነት ሁኔታ ታዲያ በጭፍን አይን አሁን ድረስ ኤርትራን ወደ ኢትዮጵያ አካል ለማድረግ ጉዞ ጀምረዋል። እነሱ ቀጥለውበታል። ጉዞ እኮ አሁን የምናወራውን ነገ ታዩታላችሁ። አሁን የሚወራው ነገር አካሄዱ ከጥንት ጀምሮ ማለት የኤርትራን አሰብ ወደብ ይገባናል ማለታቸውን ከጀመሩ ቀን አንስቶ እስካሁን ድረስ እነሱ ፕላናቸው ኤርትራን በየትኛው መንገድ ወቅተን በአሲሚሌሽን የኢትዮጵያ አካል እናረጋታለን ነው እስካሁን ድረስ ህልማቸው። በባለስልጣናቱ ተክደዋል። ባለስልጣናቱ ዛሬ ሐሞቱ ፈሷል። ባለስልጣናቱ ከዚህ መንግስት ለመላቀቅ ጥረት እያደረጉ ነው። ፓስፖርታቸው ሁሉ ቤተ መንግስት ነው ያለው። ይህንን በተደጋጋሚ እነግራቸዋለን። የባለስልጣናቱ እንዳይሸሹ በደርግ ወቅት ላይም እንደዛ ፓስፖርታቸው አይደለም የተያዘው፣
እና የትም አትሄዱም ተብለው በርካቶች እንዳይሄዱ ታግደው ነበር በደርግ ወቅት ላይ እና የትም እንዳይሄዱ ታግደዋል። በመለስ ዜናዊ ግን መንገዱን ጨርቅ ያርግላችሁ ተብለው ነው ባለስልጣናት እነ ጽጌ አብርሃ ሁሉ ወደ ውጭ የወጡት። መንገዱን ጨርቅ ያርግላችሁ ነው ያላቸው መለስ ዜናዊ። ይሄ የለም እንደዛ። እኔ ብቻ አይደለም የምሞተው፣ በሰራነው ኃጢአት ሁላችንም እዚህ መቀበሪያችን የሆነ ኢትዮጵያ። መንግስቱ ኃይለማርያም አንድ ጥይትና አንድ ሰው እስኪቀር ድረስ እፋለማለሁ፣ ኢትዮጵያ አንድነቷን አስጠብቃለሁ አሉ። በስተመጨረሻ ግን አልቻሉም፣ ኮበለሉ። የአምባገነን መሪዎች መጨረሻቸው ምንድን ነው? ኩብለላ ነው። መኮብለሉን አብይ አህመድ ከወዲሁ አውቆታል። ለምንድን ነው ታዲያ መኮብለሉን ካላወቀ ለምንድን ነው እዛ ዱባይ ላይ የተንጣለለ ቤት የሰራው? ለምንድን ነው ሀብቶቹን ወደዛ ያሻገረው? ወርቆችን፣ ማዕድኖችን ወደዛ ያዛወረው ለምንድን ነው? ለምን ይመስላችኋል? ጠቅላይ ሚኒስቴሩ የራሱን ቤት አዘጋጅተዋል። ምስኪኑ የኢትዮጵያ ሕዝብ ግን ይማቀቃል። መንግስቱ ኃይለማርያም ጥሏቸው ሲሄድ ሕዝብ እንደምንም ብሎ አንሰራርቶ ከኢህአዴግ ጋር ኖረ። ሌላ ጅብ መጣለት ደግሞ ከኢህአዴግ የበለጠ መጥፎ ዘወረስት ኦፍ ኦል መጣለት። አሁን ያው መከራውን እያየ ነው፣ አበሳውን እያየ ነው። ይህንን ህዝብ ነው አሁን ድረስ አሻግራቸዋለሁ እያሉን ያሉት። የምን ማሻገር? እኛ ማሻገሩን አንፈልገውም። ማሻገር ህዝቡ አይፈልገውም። ህዝቡ ሰላምን እየፈለገ ነው። ሰላም ይሰጠው ባዮች ነን። አሁን ከኤርትራ ጋር ሌላ ጦርነት ይከፈታል። አገሪቷ ምድረ በዳ ልትሆን፣ ከዛም የሚተኮሰው መድፍ፣ ከዛም የሚተኮሰው በአየር ድብደባ ሁሉ ሊኖር ይችላል። ህዝብ የበለጠ ስቃይ ውስጥ ይገባል። በሀገርና በሀገር መካከል የሚደረገው ጦርነት በክልል ላይ የሚደረገው የፌዴራሉ መንግስት ነው አውሮፕላን አንስቶ ህዝብን የሚደበድበው አይደለም። አሁን ግን በሁለት አገሮች መካከል ሲካሄድ ሁለቱም አውሮፕላን አላቸው፣ ሁለቱም ሰው አልባ አውሮፕላን አላቸው። ይህም ኤርትራን ሊያጠቃ ሲሄድ ያኛውም ኢትዮጵያን ሊያጠቃ ይመጣል። ህዝብ በዚህ መካከል ይጎዳል። ህዝብ ይሞታል፣ ይሳቀቃል፣ ከቤት ንብረቱ ይፈናቀላል። ዳግም ኢትዮጵያ የማትወጣ ዕዳ ውስጥ ሊከቷት ኢትዮጵያን ሹርጉድ እያሉ ነው። በሌላ በኩል ኢትዮጵያ እያለማች ነው እንዲባል በዚች በአየር ማረፊያ ትልቁ አየር ማረፊያ የተባለውን ልንሰራላችሁ ነው እየተባለን ነው። ምን አይነት አየር ማረፊያ ነው ለኢትዮጵያ የሚያስፈልጋት? በአሁኑ ወቅት ላይ አየር ማረፊያ ነው እንደ ረሃቧ፣ ጥማቷ አየር ማረፊያ ነው፣ ፍላጎቷ አየር ማረፊያ ነው። እና በእንደዚህ አይነት ሁኔታ እየቀለዱ በህዝብ ላይ እነሱ ግን ኢትዮጵያን እያለሟትና እያሳደጓት እንደሚገኙ ይናገራሉ። በሌላ በኩል የአሰብ ወደብ ይገባናልም እያሉ ነው። የአሰብ ወደብን ከጭንቅላታቸው አወርደው አያውቁም። እኛ ደግሞ በሰላማዊ መንገድ ነው የምንፈልገው። የኢትዮጵያ ህዝብ ፍላጎቱ ወደብ የማይፈልግ የለም፣ ግን በሰላማዊና በሰለጠነ መንገድ ካልተቻለ በገንዘብ ተከራይቶ ይቻላል። ከውጪ እንትኖች ሴክተሮች ራሱ እየተበደሩ አይደለም? ገሚሱን እየተበደሩ ገሚሱን ደግሞ በእርዳታ እያገኙ አይደለ እንዴ? ትላንት አሻግራቸዋለሁ ብሎ የኢትዮጵያን ህዝብ ሲያሞኝ የነበረው ዛሬ ትክክለኛ አምባገነናዊ አካሄዱን ግልጽ አድርጎ እየሄደ ያለ መንግስት ነው። ይህንን አትፋለሙ የሚላቸውስ? ይህንን ደግፎ እንደገና ፋርሴ ቡላ ሆኖ የሚኖረውስ? ፋርሴ ቡላ ትንሽዬ ነገር የሰሩትን በጣም ብዙ አድርጎ ይናገራል። በአንድ ሳምንት እኮ ወደ 68 ተቋማትን እኮ መርቀናል ብለው እኮ የሚያወሩ ዜጎች ናቸው። በመሬት ላይ የሌለ ውሸት። ኢትዮጵያ ዛሬ ላይ አንድ ተቋማት ከ2018 ጀምሮ አንድ ተቋም ኢትዮጵያ ገንብታ አታውቅም። አንድ ተቋም የአባይ ግድብም ቢሆን ከነሱ በፊት የተጀመረ ነው። አንድ ተቋም ገንብተው አስመርቀው አሳይተውን አያውቁም። እስካሁን ድረስ አንድ ሆስፒታል ለህዝብ ሰርተው አያውቁም። አንድ ክሊኒክ ለህዝብ ሰርተው አያውቁም። የተሰራውን ነው ያወደሙት። የተሰራውን ነው ከመሬት ጋር የደባለቁት በዚች በሰው አልባ አውሮፕላን። እና በእንደዚህ አይነት ሁኔታ ሰውንም እያታለሉ ህዝብን እያታለሉ እየሄዱ ነው። በጭፍን አይን መካሪ የላቸው። የሚመክራቸውን
ገደል ግባ ይሉታል። ተፋላሚ ኃይሎችን ከሀገር አሳደዋል። ከፋኖ ጋር ስምምነት ማድረግ ተስኗቸዋል። የፕሪቶሪያውን የሰላም ስምምነት ተግባራዊ ማድረግ ተስኗቸዋል። በኢትዮጵያ ሕዝብ ስም ገንዘብ ይበደራሉ። ገሚሱን ኪሳቸው ውስጥ ያደርጋሉ፣ ገሚሱን ባንካቸው ውስጥ ያጠራቅማሉ። ሲፈልጉ ያዛውራሉ ወደ ዱባይ። ሁሉም ባለስልጣናት ዛሬ ቤት ሰርተዋል በተለያዩ ሀገሮች። የአረብ ኤሚሬት ውስጥ የተሰራው የአብይ ቤት ምን ይመስላል? ቤተ መንግስት ነው የሚመስለው ነው የሚባለው። እሱና ዝናሽ እና ልጆቹ እዛ ይኖራሉ። የኢትዮጵያ ህዝብ ግን በእሳት ይማቅቃል፣ ከድህነቱ ጋር ይኖራል። እሳቸውም ቢሄዱ ሌላው የሚተካውም ኢትዮጵያን ልክሳት አይችልም። ኢትዮጵያን ወደ ኋላ 100 ዓመት እንዳትነሳ አድርገው ነው የብልጽግና መንግስት እየሰሩባት ያሉት። በቤተ መንግስቱ ውስጥ የተሸሸጉት እነማን ናቸው? ዲያቆን ዳንኤል ክብረት የተማሩት እንኳን እንትና እንኳን የተማሩት ሁሉ ዛሬ እንዳልተማሩ ሆነው ከብልጽግና ጋር እየሰሩ ነው። እነ ጌዲዮን ጢሞቴዎስ ሁሉ ትንሽ ጭንቅላታቸው በለጥ ያሉ ባለስልጣናት ይባረራሉ፣ ጊዜ አይሰጣቸውም። ይሄ መንገድ እኮ አያዋጣም፣ በዚህ መንገድ ብንሄድስ፣ ትላንት ያላችሁት እኮ ይሄንን ነው፣ ለምንድን ነው አቅጣጫውን የምትቀይሩት ያለ እንደ ገዱ አንዳርጋቸው ይባረራሉ፣ ከሀገር ተሰደዋል። መጀመሪያ ከለማ መገርሳ ነው የተጀመረው ማሳደድ። ለማ መገርሳ ለሀገሪቱ የሚያስብ፣ ለኦሮሞ ህዝብ፣ ለአማራ ህዝብ፣ ለሁሉም የሚያስብ አገሪቷን መምራት የሚችል ብቁ አእምሮ ያለው ነበር። ከአገር በምን አይነት ፊልም ለማ መገርሳን ከጫወታው ውጪ እንዳረጓቸው ሁላችንም የምናውቀው ጉዳይ ነው። አማራን ለመውጋት እኮ የአማራን ባለስልጣናት ነው ቀድሞ የጨረሳቸው። የኦሮሚያን እሱ ገለባ ነው ያለው። ገለባ ነው። መጀመሪያ ከትግራይ ጀምራለሁ፣ ትግራይን እንደ ምድረ በዳ አድርጌ ነባር ባለስልጣኖችን ጨርሼ ወደ ከአማራን ከጨረስኩ በኋላ ገለባውን አንድ ዙር ይሄድበታለሁ ነው ያለው። በሳምንት ውስጥ ይጨርሳለን ብለው አይደለ እንደ የፋኖ ጦርነትን የጀመሩት። በሳምንት ፋኖ አልቋል፣ ፋኖ የት አለ እያሉ ሲፈክሩ እናንተን ሲሉ፣ በዛ ሁኔታ ዛሬ ኢትዮጵያ እዚህ ላይ ደርሳለች። የማንወጣው ሌላ ተአምር ሊያሳዩን ነው። እንደገና ከጎረቤት ሀገር ጋር ጦርነት ጀምረው ሌላ የማንወጣውና ኢትዮጵያን ወደ ኋላ 200 እና 100 ዓመት ወደ ኋላ ለመመለስ የተሸረበ ሴራ ተያይዘውታል። በእንደዚህ አይነት ሁኔታ ነው የብልጽግና መንግስት አሁን ድረስ አሻግራቸዋለሁ ብሎ እየሄደ ያለው በጭፍን አይን። ባለስልጣናቱ እኮ ዛሬ እኛ ደክሞናል፣ እኛ ከዚህ መንግስት ጋር መኖር አንፈልግም፣ የውሸታም መንግስት ነው፣ የብልጽግና መንግስት ውሸት ነው የሚያወራው፣ አንዱንም በተግባር የሚያሳየን ነገር የለም እያሉ እየተናገሩ ባለበት ሁኔታ ነው ያለው። እርስ በርሳቸውም ተፈራርተዋል። ይህንን አሁን የምነግራችሁን ሀሳብ በግልጽ ወጥተው አይናገሩም። ከኋላ ግን 2 እና 3 4 ሲም አላቸው። በዛ ሲም ካርዳቸው ሲደውሉላቸው እውነቱን ይነግሯቸዋል። ያሉበትን ሁኔታ ተገደው ከብልጽግና ጋር እየሰሩ መሆናቸውን በግልጽ ይነግሯቸዋል። ይሄ በሆነበት ሰዓት ብልጽግና አመራሩ ትልቁ ባለስልጣናቱ ከሱ ጋር እሱ የሚለውን ነገር በትክክል እያራመደ መሆኑን ነው እሱ የሚያውቀው። ግን አይደለም፣ ነገሩ የተገላቢጦሽ ነው። በእንደዚህ አይነት ሁኔታ ባለስልጣናቶችም እየከዱ መሆናቸውን በእርግጥ ከነሱ ለመረዳትም ይቻላል። እና በእንደዚህ አይነት ሁኔታ እሱ ዛሬ ድረስ ኢትዮጵያን አሻግራታለሁ፣ የኢትዮጵያ ንጉሥ ሆኜ ሌላ 20-30 ዓመት አስተዳድራለሁ ነው ምኞቱ። ውድ አድማጭ ተከታታዮቻችን፣ የኢትዮጵያ ጉዳይ አያልቅም፣ ብንናገረው አያልቅም። ስለዚህ አሁን የተነሱለት ዓላማም በጭፍን አይን በጭፍን አካሄድ ሊሄዱበት ያሰቡት ሐሳብ ነውና ይሄ ደግሞ አያዋጣም ለኢትዮጵያ ሕዝብ። ኢትዮጵያ ሕዝብ ሰላም ነው የሚፈልገው። ሰላም ካገኘ ኢትዮጵያ ሕዝብ በቂው ነው። በአሁኑ ወቅት ላይ ኢኮኖሚና እድገት አይፈልግም። ምክንያቱም
ሰላሙን በቅጡ ያላገኘም ህዝብ የትኛው ኢኮኖሚና እድገት ነው የሚፈልገው? የኢትዮጵያ ህዝብ ሰላሙን ነው የሚፈልገው በመጀመሪያ ደረጃ። ከዛ በኋላ በሚመጣው መንግስት ኢኮኖሚውና እንትኑንም ሊያካክስ ይችላል። ግን በአሁኑ ወቅት ላይ ሰላምን ብቻ ነው የኢትዮጵያ ህዝብ ከብልጽግና አመራሮች እየፈለገ ያለው። አንፈልግም፣ አንሰጥህም፣ ዝም ብለህ ኑር፣ ድሮም ኢትዮጵያ በጦርነት ነው እዚህ የደረሰችው እየተባለ በአፈና ስር ያለ ህዝብ ነው። በአፈና ስር ያለ ህዝብ ደግሞ ተለጉመዋል። ሐሳቡን ቅሬታውን ማቅረብ አይችልም፣ ይገደላል። ስለዚህ እግዚአብሔር ይገላግላቸው። እኛ ውጪ ነው ያለ ነው። እነሱ ግን አገር ውስጥ ያሉት በስቃይ ላይ መኖራቸውን ዛሬ ወጥተው መናገር የማይችሉበት ደረጃ ላይ ደርሰዋል። አንድ ሰው ለተቃውሞ ወጥቶ አብይን መንግስት መቃወምና ሐሳቡን መግለጽ አይችልም። ይገደላል፣ ይረሸናል፣ እስር ቤት ይገባል። ገዳዮች አይታወቁ፣ ያልታወቁ ሰዎች ናቸው። የሚያስሩት አይታወቁ። የትኛው ፌደራል ፖሊስ ነው? የትኛው የመከላከያ ሰራዊት ነው? የትኛው የኦሮሚያ ፖሊስ ነው? ሰው የሚያውቀው ጉዳይ የለም። የትኛው ፋኖ ነው? ሲፈልጉ እዚህ ጋር ፋኖን እዚሁ ቁጭ ያደርጉልሃል። ሲፈልጉ ኦላን አርቲፊሻል ጸጉር እየሰጧቸው የኦላ ሰራዊት ነው እያሉ እንትን በእንደዚህ አይነት ሁኔታ ኢትዮጵያ ላይ ድራማ እየሰሩ የማህይም ድራማ አሁን ድረስ የማህይሙ ድራማ ቀጥሏል። የማህይሙ ድራማ የሚያበቃበት ቀነ ገደብ ደግሞ ተቃርበዋል። ገደል አፋፍ ነው ያለው። ትንሽ ብቻ ፑሽ ማድረግ ነው የሚፈልገው ያንን ዘመን። በዛ ዘመን ላይ እግዚአብሔር ኢትዮጵያን የሚያስማማት ኢትዮጵያን አንድ የሚያረጋት ሐሳቧን ተረድቶ የሚያክማት ያምጣላት ነው የምንለው። ሌላ የምንለው ነገር የለም። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን ፕሮግራሞች ይህንን ይመስላሉ። ብዙም አወራን አላወራን የምናመጣው ነገር የለም ለጊዜው። ነገር ግን በምናረጋቸው ሐሳብ መለዋወጥና በምናረጋቸው ንግግሮች ይህም መንግስት ማዳከምና ከገደሉ ላይ ፑሽ የሚያደርገውን ኃይል ማጠናከር ይቻላል ነው የምንለው። ውድ አድማጭ ተከታታዮቻችን እኛ የምንፈልገው ሰላም ነው። በሰላም ኢትዮጵያ ከዚህ መንግስት ይገላግላት ነው የምንለው። ጦርነት አንፈልግም። እኛ ጦርነት በቅቶናል። ከቤት ንብረት መፈናቀሉ በቅቶናል። ሰላም ነው የምንፈልገው ነው የምንለው። ቸር ያገናኛል።